ይኸውልህ ምናሴ ወይ ማዬ አንደኛ መውጣት ደግሞ ግዴታ አይደለም። አንደኛ መውጣትማ ግዴታዬ ነው እንዴ። አንደኛ ባትወጣም ችግር የለውም። አጉል ስትጨናነቅ ያምሃል። እኔ አንደኛ ባትወጣም የፈለክበት ቦታ መሄድ ትችላለህ። በቃ ቶሎ ና። አባዬ ግን እንዴት እንደዚህ ታደርጋለህ? ምን አደረኩ? በዚህ ምሽት እንዴት ነው ብርድ ላይ የምትጠብቀኝ? ምን ላድርግ ታዲያ? ስትጠፊብኝ ጊዜ እኮ። እሺ አሁን ቁጭ በልና እናውራ። ተቀመጥ። እሺ አባ ቆይ ግን ለኔ አታስብልኝ? ሳላስብልሽ እኮ ቀርቼ አይደለም። ብታስብልኝማ በዚህ ብርድ ወጥተህ ብቻህን አትቀመጥም ነበር። ቆይ አንተ አንድ ነገር ብትሆን እኔ ምን ይውጠኛል? ምን ሆናለሁ ልጄ? ጨው አይደለሁ አልሟሟ። ቆይ መጀመሪያውንስ ለምን መውጣቱን አሰብከው? ቆየሽብኛ ልጄ። ምን ላድርግ እንዴ አባ? ሰዓቱ ገና አይደል እንዴ? ከዚህ ሰዓት በፊት መች መጥቻ አውቃለሁ? እኔ ሰዓቱን መቼ አየሁልሽ? ብቻ ሆዴን ባርባር እያለኝ ስረበሽ ወጣሁ። እንዴ ቆይ ምን ሆነሃል? ምንድነው የሚረብሽህ አባ? አላውቅም ልጄ። ብቻ አባትሽ አይደለሁም ብዬ ከነገርኩሽ በኋላ ወተሽ የምትጠፊብኝ እየመሰለኝ እፈራለሁ። እንደዚህ አታስብ። እኔ ካንተ ውጪ ማን ዘመድ አለኝና ነው የምጠፋው? አላውቅም ብቻ ፍርሃት ፍርሃት ይለኛል። አንተ እኮ እንደዚህ አላሳደግከኝም አባ። እንዴት እንደዛ አደርጋለሁ? እንደማታደርጊ እኮ አውቃለሁ፣ ግን ሰው አይደለሁ። መፍራቴ መች ይቀራል ብለሽ እንደሱ አታስብ አባ። እኔ ማንም ይውለደኝ ማን የኔ አባት አንተ ብቻ ነህ። ተይ እንጂ ሀንዬ። አባ ምንም አትበለኝ። ካንተ ውጭ ሌላ አባት አልፈልግም። ምን እያልሽ ነው? አባ እንዴት አፈርግጠህ እንዳሳደግከኝ እኮ አውቃለሁ። አንተም በማንም አልተካም። ከሞትንም ከኖርንም አንድ ላይ ነው። ተይ 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 ሀንዬ፣ እንደሱ አትበይ። አባ የምር የሆነ ተአምር ተፈጥሮ ወላጆች ቢመጡ እንኳን ኖላዊ ድራማ ተመልሰን ተገናኝተናል ማለት ነው። ኖላዊ ድራማ እጅግ አጓጊና ደስ የሚል ድራማ መሆኑን ቀጥሎበታል ማለት ነው። እሱ ምንድን ነው? ባለፈው አቶ ኖላዊ ለሀና የእሱ ልጅ እንዳልሆነች ነግሯት ነበር ማለት ነው። እሷም በጣም ደብሯትና አዝናበት እንዴት ይሄ ሊሆን ይችላል? አባዬ አንተ ይሄንን ያልከኝ እኔ እንዳላስብ እንዳልጨነቅ ነው። የውሸት ታሪክ የውሸት አሉባልታ እየነገርከኝ ያለው እባክህን አትንገረኝ። አንተ አባቴ ነህ እያለች ብትነግረው ልጄ በዋሽሽ እዚህ ቤተክርስቲያን ውስጥ አምጥቼ በእግዚአብሔር ቃላት አልዋሽሽም፣ በእግዚአብሔር ደጃፍ በእግዚአብሔር እንትን እያላት እየነገራት ነበረ። እሷም ነገሩን ተቀብላ እንዲሁም ደግሞ እናቴ ሞታለች ያኔ ስታስቸግር እናቴ ስትለው መቃብር አሳይቷት ነበር። እሱንም የማን ብላ ጠየቀች። የእሷ የኖላዊ እናት እንደሆነ አስረዷት። በወዲህ ደግሞ አቶ ማነው ምላሴና ወይዘሮ ሜላት እጅግ ተጨንቀው ነበረ። የወይዘሮ ሜላትም ከቱርክ መልስ ማለት ነው ቤት ስትመጣ ሀናን አላገኘቻትም ነበረ። ማነው ቤቲም እጅግ ተናዳ በሷ በስራ በመቅረቷ ነገር ግን ምን ሆነ አይሆን ለምን ይሆን እያሉ ሁላቸውም ተጨንቀው ነበረ ማለት ነው። እሱም ምናልባት አስቀይሟት ይሆን ብሎ በመጨናነቃቸው እሷም ከማነሽ ሀና ደግሞ ከጀሮ ጋር ይገናኙና ጀሮ ትናንትና ሳይሽ እጅግ ደብሮሽ ስላየሁሽ ዛሬ ደግሞ እንደዚህ ስቅ ስላየሁሽ ደስ ብሎኛል። ለምንድን ነው የምታስበው እንዴ? እናንተ ናችሁ እኮ ሰው በሌለኝ ሰው የሆናችሁ፣ ሰው ሲቀኝ ሰው የነበራችሁ እናንተ ናችሁ። እናንተ ሲጨንቃችሁ ይጨንቀኛል፣ ስትደሰትም እደሰታለሁ ብሎ ይነግራታል ማለት ነው። እሱም ስለተጨነቅልኝ ስላሳሰብኩ ይቅርታ፣ ነገር ግን አመሰግናለሁ ብላ ስላሰብላት እጅግ ደስ ብሏት ወደ ስራ ትሄዳለች ማለት ነው። ስራ ስትሄድም ከቤቲ ጋር ይገናኛሉ ማለት ነው። ማነው ሰላም ነች እንጂ ይቅርታ፣ ሰላም ጋር ይገናኛሉ ማለት ነው። ሰላምም ምን ሆነሽ ነው ስልክ ስደውልልሽ የማታነሺው ስትላት፣ አይ ምንም አልሆንኩም እንደው
ዝም ብዬ ማለት ነው ማለት ነው ያለ ምክንያትም አይደለም ትላታለች። እሷም እሺ አሁን በጠዋቱ የት እየሄድሽ ነው ስትላት እሷም እናቷ እንደመጣች እና ደብሯት ከእሷ ጋር አብረን ከሆነ ከባድ እንደሆነ ለማታው እና ለጧቱም እጅግ ከባድ ሁኔታ ነው ያለነው ትላታለች። እሷም እጅግ አዘነች እና ቢሆንም ምግብ መብላት ነበረብሽ ቁርሱን ስትላት ችግር የለውም ይባላልና ወደ ቤት ሂድ ትላታለች ማለት ነው። ትሄዳለች። ቤት ስትሄድም ታገኛታለች ማለት ነው። እጅግ ደስ ብሏት ተቃቅፈው ተሳስመው ተጫውተው አንዳንድ ነገሮችን እንዲሁም ደግሞ ምላሴ ለሰላም የራቅሻት እንደሆነ እንዲሁም ደግሞ 16 ዓመት ያክል ማን ነበር ስሟ የእሷን ፎቶ ይዘሽ ነው ሁል ጊዜ እንጂ ሰላምን ረስተሻታል ብሏት እሷን ወይዘሮ ሜላትም እጅግ አዝና ወይኔ ልጅን አስከፋዋት ብላ በጣም በሀሳብ ነበረች ማለት ነው። እሱ የሆነ ሆኖ ነገር ግን ከዚህ በኋላ ሰላምን ቅረቢያት ይላታል። ምንም ችግር የለውም ከገደልኳት በኋላ ነው የምቀርባት ብላ እሷን ተጨናንቃት ደብሯት ነበር ማለት ነው። እንዲሁም ደግሞ ሀና ደግሞ በር ታንኳኳና እራት ትፈልጋላችሁ የላቀም ስትለው እስኪ ነይ ቁጭ በይ ትላታለች ማለት ነው። ቁጭ ስትልም በጣም ይቅርታ ስለ ሁሉም ነገር ስላስከፋሽ ትላታለች። በጭራሽ ወይዘሮ ሜላት አላስቀየምሽም እትዬ ትላታለች ማለት ነው። እሷም እንኳን አንቺ ባረዱ ልጆችንም አስቀይሜያቸዋለሁኝ ልጆችንም አስከፍቻቸዋለሁኝ እኔ ምን ላድርግ ልጄ ጠፋብኝ ነው እንዴት እንደምታምር ልጅ ጠፋችብኝ እያለች እየነገረቻት ለልጅቷ መጥፋት እሷ እያዳመጠቻት እና ፎቶ ልታሳያት ስትል እንደው ያንን ፎቶ ብታሳያት ጥሩ ነበር ጋይስ። ምክንያቱም ያ ፎቶና ሀና ስለሚመሳሰሉ እሷ ምናልባት ሀና ድብቅ ብትሆንም ነገር ግን የሆነ ድንግጥ የማለት ነገር አላት። ምክንያቱም እሷ ስታቅፋት የሆነ ነገር ተሰምቷታል። የሆነ የእናትና የልጅ የመሆናቸው እናቲቱ በኩል በደንብ እያስታወቀ ያለ ነው እና እሱ ነገር ብታሳያት በዛ መሀል እያወሩ የተጫወቱ ሰላም ትመጣና ሀና ሲነሽ እንዴት ፈልጌሽ ነበረ ሽንት ማነው ሻወር ቤት ናችልኝ ሻወር ውስጥ ልወጣ ነው ስትላት ምነው በሰላም አሁን እንዴት ወጭ ስትላት ወጣ ስላለብኝ ነው ትላታለች እናቷን። ሰላም አሁን ነው ስትላት ትልና ተነስታ ወደ ማጥራቷ ትሄዳለች ማለት ነው። ሰላምን እየተጨቃጨቀች እንግዲህ ጀመር ስትልና ከእናቷ ጋር ተለይታ ለብቻዋን ትላለች ማለት ነው። እንደዛ እያለ ደግሞ እጇን ይቆርጣታል። በመሀል እጇን ሲቆርጣትም ምላሴ እየሮጠ ሄዶ ሀንዬ ይዞሽ እኔ እኮ ስንት በጣም ይቆርጥሽ መስሎኝ ነበር ይሄ ቀላል ነው ብሎ አሰረራት ማለት ነው። እሷም በቃ ዝም አለች። በወዲህ ደግሞ አባቷ እጅግ ተጨቆ እጅግ አሳስቦት ይሃና ምነው ባልነግራትሽ በድንገት አንዴ ነገሬ ልጄን አሳዘንኳት አስደበርኳት እያለ ይጨናነቃሉ ማለት ነው። እና እንዲሁም ደግሞ በቃ ቀኗን ለሽለት ብሎ ሲወጣ ሲገባ ሄዶ ጀሮም ለማወራት ሞከረ። ጀሮም ቢለውም የነገሩ የልጁ ሀሳብ ስለነበረ እጅግ ጨንቆትና ከፍቶት ነበረ ማለት ነው። እናም እንደዚህ እያለ ማለት ነው ወይዘሮ ሜላትም ያንን ወሬውን ሳቀጥልበት ተቋርጠው ማለት ነው። አቶ ኖላዊ ልጁ መቅረት አሳስቦት ሄዶ ውጭ ይጠብቃታል ማለት ነው። እሷም አባዬ ለምንድን ነው የወጣኸው? ገና እኮ ጊዜ ነው። ከዚህ ሰዓት እንዴት እገባለሁ? እንደዚህ ማሰብ መጨናነቅ የለብህም እያለች አባቷን ትቆጥረዋለች ማለት ነው። ቤተሰብ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ